ልጥፍላችኋል ማነው ዘበኛ ለሰርግሽ ቀን ኦኬ እኔ በራሴ ብር ማን እንመጣለን ብለው ማሉ ሁሉም እንመጣለን አሉ ግን አጎቴ ያለ ሽፊ ወዬ እኔ በበኩሌ ከኔ ማመጣቸው ሰዎች ፈልጌም ቡን ከፍዬ ሁለት ዘበኛ ለባዴና ለኔው ዘበኛው ኖ ሰርግ ላይ ዳስ ተጥሏን ውጭ ላይ ያልተጠራ ይመጣል አይደል ያልተጠሩ አሉ የሚመጡ ነፍ አሉ አሁን አንቺ ሰርግ ጊዜ ቡሌ ለመለቃቀም እነሱን የሚያባሩ ሁለት ዘበኞች አንድ ወፈር ያለ የለም ዘበኛ ቀጣንም ማጠርም ካለ ኖርማል ነው ዱላ ካዘበቂ ነው ሁለት ዘበኛ ከዛ ደግሞ ተቋር ማለት አለባቸው እንዳስፈራሩ በየሰው ከለር ነው ለምሳሌ መጠሪያቸው እንግዶች ቀይም ሊሆን ይችላል ጥቁርም ሊሆን ይችላል ለሁሉም የተመጣጠነ ራሱን የቻለ ዘበኛ እንቀጥራለን ወጥ ክፍልና እንትን ምንድነው ሳን ቃጣቢ ክፍል በብዛት አሉ ቲክቶክ ላይ ስራ የፈቱ እህቶቻችን አሉ አንዳንዶች እዚህ ነው እነሱ ስላሉ እነሱን እንመድባለን ይሄን በኔ ወጪ እሸፍነዋለሁ ከበር አደርገዋለሁ ምንም እንዳታስቢ በእውነት እንድች ብለሽ እንዳታስቢ በእውነት በቃ አንፈልግም ለምን ዘበኛ አንፈልግም ይያሉ ነው አራታ ፊፊ እውነት አያስፈልግም ምክንያቱም ዘበኛ ማለት በጣም ተንኮለኛ ነው ዘበኛ በጣም ተንኮለኛ ነው ራሱን ዝም ብሎ እንደ ጠባቂ ያይና ጸጥ ብሎ ሰው ካመነው ሰው ሁሉ ካመነው በኋላ ነው የሚያጠቃው ዘበኛ አዳኞቹ መቴ እንዴት ነህ አዳኞቹ ምንም አሰሩ እቃ ክፍልም ወጥ ክፍልም እናንተ የክብር እንግዳ ናችሁ እናንተ የናታችሁ ሰርግ ስለሆነ ወጥ ክላስ ሩትን ነው መከተው ማንንም አላለም ነገሩ ትክክል ሩት ወጥ ክፍል ሌላስ አመለ ካሜራማን ናት በጣም ጥሩ እንደውም እሱን ታግዘዋለች ካሜራማን ሁለት ታየሽ አጣመደሽ እሱን ካሜራማን ጉድናቲ አለተሰብ አይ አንቺ እውነት አለሰብ ስንቱን አጣምሬዋለሁ መሰለ አይ ጉድ ይኸውላችሁ ሁለቱ ካሜራማን አጣምሬያቸው ደግሞ ሰማይ እንት ዋጋ አይገባቸውም ታውቃለህ የቆቅ መረቅ እና የአባ መንጌ ልጅ እኔስ ይያሉ የቆቅ መረቅ እና የአባ መንጌ ልጅ ስጦታ እንትን አሙና የቆቅ መረቅ እንትን አሁን የሚመጣው ስጦታ ቀን አለ አይደል የእንትን መድረክ መሪ አጀስት ማድረግ ይችላሉ መድረክ መያዝ ስለሚችሉ እሙ የቆቅ መረቅ መድረኩን ይመሩታል ጀግኒትም በስማ ከዛ እንትን ዲኮሩን የሚያስተካክሉት ዲኮር ክፍል ምናምን ነገር ጫጉ ላይ የሚያስተካክሉት ደግሞ ርብቃ ባርች ዳንሰኛ ናት ባርች ተወዛዋዥ የታዳሚዎችን የምታዝናና ናት እሺ ቅመሟ ርብቃ ንቧ ዘውዲቷ ዙዙ የራያዋ እንዲሁም የመሳሰሉት ወዘተ እነዚህ ዲኮር ሰሪ ናቸው ዲኮር ያስተካክላሉ እና እሺ ፊፊና ደማስ እናት ናቸው ጉልበት ይሰማሉ እነሱ የክብር እንግዳ ናቸው እነሱ አጨብጭበው የሚድሩ ሳይሆኑ በስነ ስርዓት ደግሰው የሚድሩ ናቸው ስለዚህ እናት ስለሆኑ እነሱ ክብር ወንበር ላይ ይቀመጣሉ ከዛ ደግሞ በጣም የሚገርም ሀሳብ በነገራችን ላይ ትክክል ማይካዋ መቅዲ የራያዋ ከዛ ደግሞ ቲጂ የራያዋ እንትን በቃ እኔ ሚዜ አትሆኝም በቃ ስራሽ እኮ ምድብ እኮ ተሰጠው በቃ ስራሽ ምድብ ተሰጥቶታል መቀየር አትችይም እሷ ካሜራማን ናት ከዛ ደግሞ ከዛ አሁን ለምሳሌ እሷ ካሜራማን ናት አይደለም እንዲሁም ደግሞ በተደጋጋሚ ደግሞ የሚስጥር እቃ ማስቀመጫ ነው ማረጋት አመለን ማለት ነው ሩት አሁን ወጥ ክላስ ያልኩበት ምክንያት ሩት በጣም የምትታመን እህት ናት ወጥ ክላስ ዝም ብሎ ማይሆን ሰው ከገባ እንጀራ ክፍልስ ሰው ለመመረዝ ይሞክራል እንጀራ ክፍልስ ሁሉም ይሄን የሚበላ ነገር
እንደ እናት እንስብስብ ያለች ነው መቆጣጠር ያለባት። ብቻዋን ተቃጥላ ትሞታለች። የምትጋግር ሳትሆን እኮ እሷ የምትቆጣጠር። ኦኬ ተቆጣጣሪ ትክክል። ግን እንትን ምንድነው ዳስ ጠራጊዎችን እኔ አዘጋጅልሻለሁ። እቃ ሰብሳቢ ምናምኑ ችግር የለውም። እነሱን አንተ አስተካክል። ኮስትርስ የለም። ኮስትር የዛን ቀን ኮስትር ሰርግ ሜዳ አይወድም። ሰርግና ለቅሶ አይወድም። ኦንላይን ነው የምከታተሉ። ምን አገባችሁ? አንተስ የእናንተን ዝም ብላችሁ አሰሙ። መጀመሪያ እኔ እያወራለሁ ስለ እናንተ የራሳችሁን አሰሙ። ዝም ብላችሁ ምን አገባችሁ? ጸብ ከኔ ጋር ፈልጋችሁ ነው? ችግራችሁ ምንድን ነው እናንተ? ኦኬ እኮ ባህሉ ኬት ነው? እሱን የዛን ቀን ታያዋለሽ። ችግር የለውም። አሳስብሽ ስለ ባህሉ። እሰይ እናስፊፍዬ እሰይ ብቻ ጠላ ክፍል የምመድባቸው ጎጃሚዋን የኮስተረትንና ራሙዬን አሚራን ጠላ ክፍል ማለት ነው። ኪዩንን ነቡን እዛ መድባለሁ። ጠጅ ክፍል ደግሞ ኑሐሚንን የደራዋን አማራዊትን ምናምን እዛ መድባለሁ። ሁሉንም እኔ እንዳታስቡ። መንናዊት ጠጅ ክፍል ነሽ። አይ ናሆሜት ዳስ ብታስጠል ጥሩ ነው። ዳስ ታስጠል ወንድ ስለማያስፈልገን ዳስ ታስጠላለች። አሁን አቡዬ መድቤ ያለው ብስኩቷ የዛን ቀን የሰርጉን ቪዲዮዎች ኤዲት ታደርጊያለሽ። ኢቶሪካ ደግሞ ሚዲያውን ትቆጣጠረዋለህ። ሰሎሜ የአባ መንጌ ልጅ ማያ ደግሞ ምን ታደርጋላችሁ መሰላችሁ? የሙሽሪትን እንትን ፕሮቶኮል ትከታተላላችሁ። ቁጭ ብላችሁ አጠገቧ ሲያልባት ምናምን ምን ነው እዋ ስትል ምን ፈለግሽ ምናምን የሚለውን እዛ እንትን ትላላችሁ። ሳባዬ አንቺ አጫፋሪ ነሽ። የሚመጡት እንግዶችን ምናምን ትቀበያለሽ። የሙስሊም የለም ወንድሜ። እንዴት ነው የሌለ? ምን ማለት ነው? ኧረ ቀልድ። ሁሉም ተከፋፍሎ ሁሉም የየራሱ የስራ ድርሻ አለው። ቀስቴና ሚኪ ምን አገባሽ?